በሶሻል ሚዲያ ስለ እርሶት ጥቁር አንበሳ ገብተው ሕክምናቸውን ሲከታተሉ ቆይተው ከዚህ ዓለም ድካም አርፈዋል፣ ሞተዋል ተብሎ ሚዲያ ላይ ተለቆ ነበረ። በዚህ ጉዳይ ላይ ያለውን ነገር እስኪ እንገሩን። አዎ ሞቻለሁ። እንደው መንግስት ራሱ ትኩረት ሰጥቶ እንደዚህ አይነት ግለሰቦችን ለህግ የሚያቀርብ መቀጣጫ ቢያደርግልን ሁሉ። ሰላም ተወዳጆች፣ በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ ወደ እናንተ ይዤላችሁ የመጣሁት ሰሞኑን በሶሻል ሚዲያ ላይ ሲተላለፍ ያየነው እጅግ ብዙዎችን ያስደነገጠ ብዙዎችንም ያሳዘነ ቤተሰብንም በጣም ያሳዘነና ልብ የሰበረ የክቡር አባታችን መላከ ኤዶም ቆሞስ አባ ሕርያቆስ ሞተዋል የሚል ዜና ሲተላለፍ ነበረ። በሶሻል ሚዲያ እጅግ ብዙዎችን አስደንግጧል። ብዙዎቹ አዝነዋል። ብዙዎቹም በድንጋጤ ልባቸው ተሰብሯል። ክቡር አባታችን ዛሬ ደግሞ እውነቱን እንዲነግሩን በመካከላችን በዚህ ተገኝተዋል። እስኪ ከሳቸው እንሰማለን። ክቡር አባታችን አክብረው ስለተገኙ እናመሰግናለን። በሶሻል ሚዲያ ስለ እርሶት ጥቁር አንበሳ ገብተው ሕክምናቸውን ሲከታተሉ ቆይተው ከዚህ ዓለም ድካም አርፈዋል፣ ሞተዋል ተብሎ ሚዲያ ላይ ተለቆ ነበረ። በዚህ ጉዳይ ላይ ያለውን ነገር እስኪ እንገሩን። እሺ፣ በቅድሚያ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ተመልካቾችም ሰላም እግዚአብሔር ይብዛላችሁ። እንግዲህ ሰሞኑን በጣም ብዙዎችን ያስደነገጠና ያሳዘነ አንድ ዜና ተሰራጭቶ ነበረ። እኔም ሰዎች ናቸው ተመልከት ብለው የላኩልኝና ባየሁት ጊዜ ብዙም አላደነኩኝም፣ ቦታም አልሰጠሁትም፣ ዝም ብያልኩኝ። ግን በጣም ብዙ ሰዎች እየደወሉ ቤተሰብ ሁሉ በዚህ የተነሳ ተደናግጠው ስለነበረ ነገሩ የሆነው በቲክቶክ ላይ ነውና መላከ ኤዶም አባ ሕርያቆስ ሞቱ የሚል ነገር ነው። ለዚህ ምላሽ ለመስጠት አጠር አድርጌ አዎ ሞቻለሁ፣ የሞትኩት ግን በፈቃዴ ለክርስቶስ ነው። ይሄ ሰው ግን ያለ ፈቃዴ ነው እየገደለኝ የነበረው ማለት ነውና በሶሻል ሚዲያ ለፎሎወር ለማግኘት ተከታይ ለማግኘት ሲባል እንዲህ አይነት የሐሰት መረጃዎችን የሐሰት ዜናዎችን ማሰራጨት ወንጀልም ነው ኃጢአትም ጭምር ነውና ከአንድ የቤተ ክርስቲያን አንድ ክርስቲያን ከተባለ ሰው የማይጠበቅ ድርጊት ነው። ምክንያቱም እኛ በፈቃዳችን ለክርስቶስ ብንሞትም በዓላማ ብንለይም ቤተሰብ አለን። እጅግ የሚደነግጡ የታመመ ቤተሰብ ሊኖረን ይችላል። በድንጋጤ ሊሞቱ ይችላሉና በዚህ ዜና ምክንያት ሰው ሊሞት ይችላል። በዚህ አጋጣሚና በእውነት ትኩረት ሊሰጥበት የሚገባ ጉዳይ ቢኖር ያልተደረገውን የውሸት ዜና በማሰራጨት በማህበራዊ ሚዲያ ሞተ፣ ተቀበረ፣ ታፈነ፣ ታሰረ የሚል ዜና እንደው መንግስት ራሱ ትኩረት ሰጥቶ እንደዚህ አይነት ግለሰቦችን ለህግ የሚያቀርብ መቀጣጫ ቢያደርግልን ሁሉ ጭምር እጅግ በጣም ደስተኛ ነኝ። ስፔሻሊ ደግሞ በእኛ በኦርቶዶክስ ብሷል እንዲህ አይነት የሐሰት ዜና። የጠላት እንኳን ሞት እኮ አያስደስትም። ጠላት በእርግጥ የለንም በስጋ ጠላት የምንለው ዲያብሎስ፣ ጥንት ጠላት ዲያብሎስን ካልሆነ በስተቀርና በዚህ ልክ ምንም ሰው ያስቀየምኩት ሰው አለ ብዬ አላስብም። በዚህ ልክ ሞቴን የሚመኝም ሰው አለ ብዬ አላስብም። ነገር ግን ሞተ ብሎ ያለ ሰው በውስጥ መስመር ጭምር ይሰድበኝ ነበርና ያ ሰው ያ ግለሰብ በዚህ አጋጣሚ ወዳጆቼ የተጨነቃችሁ በስልክ የደወላችሁልኝ እንደገና በውስጥ መስመር የጻፋችሁ የደነገጣችሁ ያለቀሳችሁ ሰዎች አላችሁና ለስም አጠራሩ ክብር ምስጋና ይግባውና ገና መድኃኒታችን ኢየሱስ ክርስቶስን ገና አገለግላለሁ። ገና እግዚአብሔር እድሜ ቢሰጠን ከዚህ የበለጠ በሚችለው አቅም ለቅድስት ቤተክርስቲያን ባለኝ አቅም ደክሜ ወጥቼ ወርጄ ገጠር ከተማ ሳልል አገለግላለሁ። ዛሬም እንግዲህ ከመጋቤ ጥበብ ጋር ከርሶ ጋር የተገናኘሁት በአገልግሎት ምስራቅ ሐረርጌ በአቢሌ ቅዱስ ማርቆስ ቤተክርስቲያን ግቢ ውስጥ ሆነን ነውና ይህን ቪዲዮ የምትመለከቱ የድጓ ሚዲያ ተከታታዮች እኔ ሞተ ተብሎ የተሰራጨው ነገር በስጋ ሞት አልሞትኩኝም፣ በፈቃዴ ግን ለክርስቶስ ነው። ይሄ ደግሞ ያው እንደሚታወቀው መነኩሴ ያው የሞተ ነው። እኔ ተስካሬን ጨርሻለሁ። በግሌ የምደነግጠው ማንም ቢያሟርት ምንም ቢል የምደነግጠው የምሰጋበት ነገር ኖሮኝ አይደለም። ግን ቤተሰብ የሚባል ነገር አለ፣ ወዳጆች አሉ የሚደነግጡና ከድርጊታችሁ ብትቆጠቡ መልካም ነው የሚል ነው። ሌላም ምለው ነገር የለም። በጣም እናመሰግናለን አባ። እንደው ይሄንን ሶሻል ሚዲያ ላይ ሲያዩ ያንን እርሶትን ሞተዋል ብሎ የለቀቀውን ሰው ምን አሉት? እንደው ምን አድርጌክ ነው ያልኩት። በውስጥ መስመር
ብጽፍለት ለመናገርም ደግሜ እሱ ያለኝን ነገር ደግሜ ለመናገር ሁሉ አልፈልግም። እጅግ በጣም የሚቀፍ ስድብ ነው። ፕሮፋይል ውስጥ ገብተን ስናይ ግን የቤተክርስቲያን አገልጋይ እንደሆነ ነው የሚያሳየውና ቢቻላችሁ የዚህን የሚለቀውን ሰው ፕሮፋይል ብታውቁ ለሌሎችም መቀጣጫ እንዲሆን በእውነቴን ነው የምለው ብናውቀው ጥሩ ነው። እንደ ቤተክርስቲያናችን ወይም በሚያገለግልበት ሀገረ ስብከት ላለ ሊቀ ጳጳስ የሚቀጣበትን የሚስተካከልበት የሚታረምበት መንገድ ቢኖር ጥሩ ነው። ይሄ ነው እንግዲህ በጣም ጥሩ አጋጣሚ ምናልባት ወይ መነሻ ምክንያት የሚሆነው በወቅቱ ህመምም ሊሆን ይችላል። አሁን እዚህም አገልግሎት ላይ ያሉ ብርዱም ያየሩ መቀያየርም በየሳምንቱ በየጊዜው አገልግሎት ላይ ኖት በየሳምንቱ ክፍለ ሀገር ነው የሚሆነውና ከወቅቱ ጋር ተያይዞ አሁን እዚህም ህመም ላይ ሆነው በጣም በድካም ውስጥ ነው እያገለገሉ ያሉትና ወይ እንዲያው አንዱ አብሮ ያለ አገልጋይም ሊሆን ይችላል አብሮ ያየ ሰውም ሊሆን ይችላል ወይም እንደ ተገልጋይ ሆኖ እንደሚባረክ ሰው ሆኖ መጥቶም ወይ መድኃኒት ሲውጡ አይቶት ወይ ሕክምና ሲገቡ አይቶት መነሻ የሆነው ምክንያት ይኖራል። እንግዲህ ሆስፒታል የሚያበቃ እንኳን ነገር አልገጠመኝም። እሱ እንዳለው ጥቁር አንበሳ ድረስ የሚያደርስ ህመም አልገጠመኝም። ምናልባት ጨጓራ አለብኝ። ያ ጨጓራ ከድካም ያው የታወቀ ነው። የኛ ደግሞ ቤት ከአገልግሎት ከጩኸት ጋር የተያይዞ ጨጓራ በሽታ ያለ ከዛ ውጪ ከጨጓራ ውጪ ሌላ በሽታ እንኳን የለም። የታመምኩበት ሲሪየስ የሆነ ኬዝ እኔ ጋራ የለም። እግዚአብሔር በሚያውቀው ሆስፒታል ያደረሰኝም ነገር አይደለም። ያው ለምግብ መፈጨት ያው ቅድሚያ ወስደው መድኃኒት ሊኖር ይችላል እንጂ ከዛ ውጪ ምንም ነገር የታመምኩበት ነገር የለም። መጋቢ በጣም ጥሩ እናመሰግናለን አባ። ምናልባት በዚያ ሰው ላይ አያውቁትም ያው በመናቦት ግን አንድ ሰው እርሶትን ሙተዋል ያለ ተከታይ ለማግኘትም ላይክ ሼር ለማግኘትም ሊሆን ይችላል ያንን ያለ ሰው አለ። ያንን ሰው ሲያስቡት ወይም በአካል አሁን እኔ ነኝ ቢል ወይም ይሄ ሰው ነው ተብሎ ተጣርቶ ቢደረስበት ስለዚያ ሰው ያለውት እንደው ምን ይሰማዎታል? እውነት ለመናገር እኔ ይቅር ብየዋለሁ። ይቅር እንድለው መሰብከው ወንጌል ስለሚያስገድደኝ ይቅር ብየዋለሁ። ይቅር ባልለው በጣም ብዙ ነገር መልስ አሁን በርሶ ነው እንጂ መልስ የሰጠሁት በራሴ የቲክቶክ የሚሆን የፌስቡክ ገጽ እንኳን ምንም ነገር የተናገርኩት ነገር የለም። ስለዚህ ማብራሪያ አልሰጠሁኝም። ይቅር ስላልኩት ነው። በጣም እናመሰግናለን። ይቅርታ ምናልባት ከዚህ ጋር ተያይዞ በርሶት ላይ ብቻ አይደለም ብፁዓን አባቶቻችንንም ሌሎች መምህራንንም ሌሎች ሰዎችንም ታዋቂ ሰዎችን ሰው ይከተላቸዋል በእነሱ ጉዳይ ላይ ይደነግጣል ብለው የሚያስቡ ሰዎች የብዙ ሰው የልብ ትርታ የብዙ ሰው ሐሳብ ውስጥ ያሉ የብዙ ሰው አይን ውስጥ ያሉ ሰዎችን እየመረጡ ነው እንደዛ የሚያደርጉትና ወደፊትስ እንደው እንደዚህ ለሚያደርጉ ሰዎች ምን መልእክት ያስተላልፋሉ? እያስተላለፉ ያሉት አሉ። ይሄን ተከትለው ደግሞ እኔ አሁን ለማፈመስ እኔ ተከታይ ለማግኘት ወይ የዘቀጠ ነገር ይሰራሉ። በቃ ይሰግጥ ፈመስ ብለው ይነሳሉ፣ ይሰግጣሉ። ወይ ሆነ ነውር ነገር ያደርጋሉ። ወይ እንደ እርሶት ደግሞ ያልሞተውን ይገላሉ። ወይ ደግሞ ሌላ ከዚህ የከፋ ነገር ደግሞ አሁንም ነውር ሌላ ደግሞ ይሰራሉና እንደዚህ እያደረጉ ላሉትም ወደፊትም ደግሞ ለመታወቅ ተከታይ ለማግኘት ሲሉ ሃይማኖቱም ሕሊናውም የማይፈቅደውን ነገር ለሚያደርጉ ሰዎች ደግሞ ምን ይላሉ? እስኪ እንግዲህ ካነሱት አይቀር ጥሩ ጥያቄ ነው። እኔ በዚህ በተገለጽኩበት ፔጅ ላይ ኢትዮጵስ የሚል የቲክቶክ ገጽ ነው። እንግዲህ ወደ ውስጥ ስንገባ ሊቃነ ጳጳሳት ታሰሩ፣ ታፈኑ፣ ታገቱ እያለ ሰርቷል። የኔ አዲስ አይደለም፣ ብዙ ሰው ነው አይደለም። ብፁዓን አበው ሊቃነ ጳጳሳት ሞቱ ሁሉ ብሎ ያላቸው የገለጻቸው አለና ይሄ ዝምታ እስከመቼ ነው? ቤተክርስቲያናችን ጠንከር ያለ መልእክት ብታስተላልፍ። ስለዚህ ይሄ ሰው በቲክቶክ ሰይፍ ሁሉንም እንደ ሄሮድስ ይገደላል። አዎ ገሏቸዋል። እኔ እንደው ቁጭ ብዬ አንድ ወዳጅ ምን አለኝ በአካል ቢያገኝህ ይገል ይሆን እንዴ ብሎ ጠይቆኛልና ሳልሞት ሞተ ካለ በአካል ቢያገኝህ ሊገልህ ይችላል የሚል ነገር ነው የተናገረውና ልቡ የተመኘውን ነው የጻፈው። ከዛ ውጪ ምንም አይደለም። ግን እውነታውን እንነጋገር ከተባለ የማንንም ድንበር አልደረስኩኝም። እኔ ያለ አገልግሎት በቻልኩት አቅሜ በቻለው መንገድ እየተፋጠንኩ ያለው አንድ ደካማ አገልጋይ ነኝ። ገና በእግሬ እየቆምኩ ያለው ገና እየተራመድኩ ያለው አገልጋይ ነኝ እና ፐርሰናሊም ከሰዎች ጋር አንድ ጸብ የለኝም። ሰዎች ጋር የሚያጋጨኝም ነገር የሥራ ሁኔታም የለም። እንደ ደብር ብንልም ደግሞ
ደግሞ የደብር አገልጋይ አይደለሁም። እኔ ቋሚ የደብር እንኳን ቦታ ያለኝ አገልጋይ አይደለሁም። በተጠራውበት ብቻ እየሄድኩ ማገለግል አገልጋይ ነኝ። ከማን ጋር ልጣላ እችላለሁ? እና ምናልባት ይህንን ቪዲዮ ለላይክ ለሼር ወይም ደግሞ እንደተባለው ፌመስ ለመሆን ታዋቂ ለመሆን የቲክቶክ ገጹ በደንብ እንዲታይለት ብሎ ይሄንን ያደረገው ግለሰብ የሚመለከት ከሆነ ግን ንስሐ እንዲገባ ነው ምለው። ንስሐ ይገባል። ሁላችንም በፍርድ በክርስቶስ ፊት ለፊት እንቆማለን። የዛን ሰዓት መልስ ይኖራል። እንግዲህ ምክንያቱም ተአምረ ኢየሱስ ስለ ካህናት የሚናገረው ነገር አለ። ካህናቶችን ራሴ ቀጣቸዋለሁ ይላልና እኛ አገልጋዮቹ ነን። አባታችን እኮ እግዚአብሔር ለሁላችንም አባት ቢሆን ስንነካበት የምታውቁት ነገር ነውና የቤተክርስቲያን አገልጋይ ሆናችሁ ቢቻላችሁ በጎ በጎን ብታወሩበት፣ በጎ በጎን ብናስተላልፍበት፣ ካልሆነ ደግሞ በተሰጠን መክሊት ብናተርፍበት ብዬ እላለሁና ሊቃነ ጳጳሳቱም ቅዱስ ሲኖዶሱም ጠቅላይ ቤተ ክህነቱም በዚህ ጉዳይ በተለይ ሄት ስፒች ላይ እንደው መንግስት የጥላቻ ንግግርን እንደውም አጥብቆ እንትን እያለ ያለበት ሰዓት ነው። በፌስቡክ ገጽ ላይ የጥላቻ ንግግር የሚያስተላልፉ ሀገር ሳትበጠበት ተበጠበጠች የሚሉ ሀገር ተቃጠለ፣ ጦርነት ተነሳ፣ ውድመት ሆነ፣ እንደዚህ ሆነ እያሉ ሐሰተኛ ነገር እንትን እያሉ ሀገር ወደ ትርምስ ውስጥ እንድትገባ ጭምር የሚያደርጉ ሰዎች አሉና መንግስትም ቤተክርስቲያንም ይሄንን ነገር ሊያወግዙ እኛ ብናወግዝ ይገባናልና የጥላቻ ንግግር ምክንያት የሌለሽ ጥላቻ ነው። ያው ምክንያታውያን አይደሉምና ይሄንን ያደረክ ወንድማችን ንስሐ እንድትገባ ወደ እግዚአብሔር እንድትመለስ እኔ በበኩሌ በግሌ ይቅር ብያለሁ። ሌሎች ሊቃነ ጳጳሳትን ስላሳዘነ ሌሎች የቤተክርስቲያን የሚፋጠኑ አገልጋዮችን በተለይ የቤተክርስቲያን አይናማ ሊቃውንትን ነው የወጋው። በእውነት በጣም እኔም በስም መጥቀስ አልፈልግም፣ በውስጡ ስላለ ማለት ነው። በጣም ብዙ ሊቃነ ጳጳሳትን የቤተክርስቲያን የጉባኤ መምህራንን ጭምር ታሰሩ፣ ታገቱ እያለ የሚለቅ ነውና ምናልባት እኛ ላናቅህ ዛሬ ላንደርስበት እንችላለን፣ ግን የሰማይ አባት እግዚአብሔር ግን አይተዋልና ንስሐ ግባ ነው የምለው። በጣም እናመሰግናለን። እንግዲህ ይህን ፕሮግራም እየተከታተላችሁ ያላችሁ የድጓ ሚዲያ ቤተሰቦች ክቡር አባታችን አሁን ያሉበትም ሁኔታ ሰላም ናቸው፣ ጤና ናቸው። አገልግሎታቸው እግዚአብሔር በረዳቸው መጠን እየተፋጠኑ ኦርቶዶክሳዊት ቤተክርስቲያንን በትጋት እያገለገሉ ያሉ የዘመናችን ሐዋርያ ናቸው። ጸሎታችሁ ሁላችንንም ያግዘን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ምናልባት ደግ ደጉን በጎ በጎውን እጃችን ላይ ባለው ሚዲያ መልካም ዜና እንድናሰራጭ ክቡር አባታችን እጅግ አጥብቀው መልእክት አስተላልፈዋል። ሁላችንም ቢሆን እጃችን ላይ ያለውን ቃለ እግዚአብሔር የሚተላለፍበት ሰዎችን ለንስሐ የሚያበቃ ሰዎችን ለጽድቅ የሚያበቃ ሰዎችን ወደ እግዚአብሔር የሚያቀርብ በጎ ነገር እናስተላልፍበት የዕለቱ መልእክታችን ነው። እንዲህ ያልሞተውን ሞተ ያልሆነውን ሆነ እያልን የሐሰት ዜና እያወራን እየተናገርን የዲያብሎስ የግብር ልጆች ከመሆን የእግዚአብሔርን ዜና ነገረ ክርስቶስን ነገረ ቤተ ክርስቲያንን ዜና አበውን መንፈሳዊውን ዜና በጎውን ዜና መንፈስ ቅዱስ የሚወደውን ዜና በየሚዲያችን ብናስተላልፍ መልካም ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ያክብርልኝ አባቴ።